ድክመቶችን ማወቅ ምንድነው የሚጠቅመኝ? ብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድክመቶችን ማወቅ ምንድነው የሚጠቅመኝ? ብፁዕ ወቅዱስ አቡነ ሽኖዳ እንደጻፉ አንድ ሰው ድክመቶችን ካወቀ እግዚአብሔርን ያውቃል። ስደክም ያን ጊዜ ኃይለኛ ነኝና ኃጢአቴ ምን ያህል አስነዋሪ እንደሆነ ሳረጋግጥ የእግዚአብሔርን ጸጋ እሻለሁ። ቅዱስ ጴጥሮስ እንዲህ ብሏል፣ ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ተለይ። ቅዱስ ጴጥሮስ ምን አይነት ችግር ውስጥ እንዳለ ተሰምቶታል። ጌታ ኢየሱስም እንዲህ አለው፣ አትፍራ፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ። ቅዱስ ጴጥሮስ ለታላቅ ተልእኮና አገልግሎት የበቃው መቼ ነበር? ይህ የሆነው ራሱን ባወቀ ቅጽበትና እኔ ኃጢአተኛ ነኝ ብሎ በተናገረ ጊዜ ነበር። የሰው ልጅ በእንዲህ አይነት ስሜት ውስጥ በሆነ ጊዜ እግዚአብሔር እንዲህ ይላል፣ አትፍራ፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ። ስለዚህ ራሳችንን ማወቅ ማለት እግዚአብሔርን ማወቅ ማለት ነው። ብፁዕ አቡነ ሽኖዳ ሳልሳዊ። ከዕለት ጉርስህ የተረፈ ቢኖር ለድሃ ስጠው። ክብር ይግባውና ወደ ፈጣሪ ለመቅረብ እንደ ምጽዋት ኪል የሚሰጥ የለም። ከሥራም ወገን ወዶ ሰጥቶ እንደ መቸገር በልቦና ህድአት ጸጥታ እረፍት ሰላም የሚያደርግ የለም። ሰጥተህ መስውጠህ አጥተህ አላዋቂ ቢሉ ይሻልሃል። ጨብጠህ ይዘህ አስተዳደር አዋቂ ከሚሉ ህብስቱን ከውሃ ጣለው ብሎ ተናግሯልና ከውሃ የጣሉት እንዳይመለስ ይሰጠኛል ብላ አትስጥ ሲል ነው። አንድም ህብስቱን ከእግዚአብሔር ፊት አኑረው ሲል በፍጹም ዘመንህ ዋጋህን ታገኛለህና። ባለጸጋውን ለይተህ ለድሃ አትስጥ። ይህ ይገባዋል፣ ይህ አይገባውም አትበል። በምትመጸውትበት ጊዜ አስተካክለ መጽውት እንጂ አስተካክለ በመስጠት ወደ በጎ ሥራ ለማቅረብ ትችላለህ። ምንም የበቁ ባይሆኑ ነፍስ በመብል በመጠጥ ምክንያት ወደ ክቡር እግዚአብሔር ትሳባለችና በምጽዋት ጊዜ ይህ አይሁዳዊ ነው፣ ይህ ከሃዲ ነው አትበል። ይህ ነፍሰ ገዳይ ነው አትበል። ይልቁንስ ብታስተውለው ወንድምህ ነው እንጂ አይምሮ አጥቶ ከሃይማኖት ተለየ እንጂ ከበጎ ነገር ወገን ለሰው ያደረክ እንደሆነ መክፈልን አትውደድ። መጽውተህ ብትቸገር ክብር ይግባውና በእግዚአብሔር ቸርነት ከትካዝ ሥጋዊ ትድናለህ፣ ከሁሉ በላይ ትሆናለህ። ሰው ሁሉ ለገንዘብ ሲገዛ እሱ ለእግዚአብሔር ይገዛልና በዝናም ያበቀለው በፀሐይ ያበሰለው የእግዚአብሔር ገንዘብ ነው ብለህ ምጽዋትን በትሕትና መጽውት። ጻድቃን የሚከብሩበት ጊዜ ይቅርታን ታገኛለህ። ማር ይስሐቅ። ካህን የቱንም ያህል የራሱን ሕይወት በሥርዓት የሚመራ ቢሆንም እንኳን ለአንተ ድህነት የማይጨነቅ ከሆነ አዎ ለአንተ ብቻ ሳይሆን በእርሱ ዙሪያ ላሉት ሰዎች ሁሉ የማይጠነቀቅ ከሆነ ዕጣ ፈንታው ጽዋ ተርተው ከክፉዎች ጋር በእሳት ገሃነም። እርሱ ራሱ በሠራው ኃጢአት ተጠያቂ ባይሆንም ማድረግ የሚገባውን ባያደርግ በአንተ መጥፋት ምክንያት እርሱ ይጠፋል። ስለዚህ ይህ ታላቅ ጉዳት ሊያገኙ እንደሚችል አውቀህ ተረድተህ ለካህናት ከፍ ያለ በጎ ፈቃድን ስጣቸው፣ ታዘዛቸው። ንዑድ ክቡር የሚሆን ጳውሎስ ስለ ነፍሳችሁ ይተጋሉ ብቻ ሳይሆን ስለ እናንተ በእግዚአብሔር ፊት ምላሽ የሚሰጡ እንደመሆናቸው ያለው ይህን ያመለክት ነውና። ስለዚህ ካህናት ከእናንተ ከምዕመናን ከፍ ያለ ብርሃን ክብርን እንዲሁም ማግኘት ያለባቸውን ሁሉ ሊቀበሉ ይገባቸዋል። እነርሱም በመናቅ በማዋረድ ከሌሎች ጋር የምትተባበሩ ከሆነ ግን የእናንተ የገዛ ራሳችሁ ድህነትን ጥያቄ ውስጥ ይገባል። አንድ የመርከብ አለቃ በበጎ ሕሊና ውስጥ ሲሆን የተጓዥ ድህነትም እንደዚሁ የተጠበቀ ይሆናል። በተጓዦቹ ንቀትና መዋረድ የተሰላቸ ከሆነ ግን በአግባቡ ሊጠነቀቅላቸው አይችልም።
ወይም መርከቢቱን በአግባቡ መምራት አይቻለውም። ከዚህ የተነሳም ራሱን ጨምሮ ተጓዦቹን ሁሉ እልፍ መከራ ውስጥ ይከታቸዋል። የመርከብ አደጋ እንዲገጥማቸው ያደርጋል። ልክ እንደዚሁ ካህኑም ከእናንተ ክብርን የሚቀበል ከሆነ የራሱን ብቻ ሳይሆን የእናንተንም ጉዳዮች በአግባቡ መምራት ይቻለዋል። ካህናቱን ተስፋ ወደ መቁረጥ ስሜት፣ ወደ ሐዘን የምታስገቡባቸው ከሆናችሁ ግን እጆቻቸውን እንዲይዝሉ ታደርጋላችሁ። ይህን የምታደርጉ ከሆነ የቱንም ያህል ቢተጉን እንኳን እነርሱን ብቻ ሳይሆን ራሳችሁንም እጅግ ከፍ ወዳለ መዋገር፣ ወደ ብዙ ማዕበል ታስገባላችሁ። በልብ መታሰቡ በሕሊና መዘከሩ ከፍ ከፍ ይበልና ጌታችን ክርስቶስ አይሁድን በተመለከተ ምን እንዳለ አድምጡ። ጻፎችና ፈሪሳውያን በሙሴ ወንበር ውስጥ ተቀምጠዋል። ስለዚህ ያዘዝኋችሁን ሁሉ አድርጉ ጠብቁትም። ማቴዎስ ወንጌል ምዕራፍ 23 ከቁጥር 2-3። አሁን ካህናት አዲስ በሙሴ ወንበር ውስጥ ተቀምጠዋል ልንል አይገባንም። በክርስቶስ ወንበር ተቀምጠዋል ልንል ይገባናል እንጂ እንደሚገባ ትምህርቱን ተቀብለዋልና። እንዲህም በመሆኑ ቅዱስ ጳውሎስ ጨምሮ እግዚአብሔር በእኛ በእናንተ እንደሚማልድ ስለ ክርስቶስ መልእክተኞች ነን ብሏል። ስለዚህ ስለ ነፍሳቸው የሚተጉትን ስለ እናንተ በእግዚአብሔር ፊት ምላሽ የሚሰጡትን ካህናት አዲስን እጅግ ልታከብሯቸው፣ ልትታዘዟቸው ይገባል። ቅዱስ ዮሐንስ አፈወርቅ የዮሐንስ ወንጌል እንደተረጎመው